እንደዚህ አሁን በጆሮ ትንገረው ተሳመው ምንም የታየ ነገር የለም ማለት ነው። ስታው ብቻ እዚህ ያየነው ስሰማ አላየን። ቆይ ልንገርሽ ሳሪ ጌታ የሆነ በቃ ትንሽ ነገር ስታገኙ ሰውን ለማስቀየም ምናምን ነገር ለምንድነው ትንሽ ስህተት ትልቅ ከምታደርጉ ትልቁን ደስታ የማታስቡት? ትንሿን ስህተት እንደ ትልቅ አድርጋችሁ አፋችሁን ከምትከፋፍቱ ለምን ትልቁን ደስታ ወደ ኋላ ዞር ብላችሁ አታስቡም? ቆይ እኛ ማለቴ እናንተ ለሃይሚ ያዝናችሁ ነው? እውነት ለሃይሚ ያዝናችሁ ነው ወይንስ የብሩኬ ፍቅር ስላለባችሁ ነው? የምሬን ነው። ሲዝና መጣችና ሳመችው ብሩኬን ጭንቅላቱን ጎንበስ አድርጋ ሳመችው። እናንተ በእንዝም ብላችሁ በመላምት ምናምን ነገር አይናችሁ ተገልጦ ሳያይ ዝም ብላችሁ ምናምን ነገር እንትን ትላላችሁ እንዴ? ለምን ስም እናጠፋለን? አስቡት። ሶስና አጠገቧ ዳኒ እኮ ፍቅረኛዋ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። የሆነ አነጋጋሪ ነገር ተፈጥሯል። በባለፈው ለታ ቲክታክ አዋርድ ላይ ብሩኬ እነ ዳኒ እነ ሶስና ምናምን ነገር የተለያዩ ፌመሶች ተገኝተውበት ነበረ። እኛ የምናውቃቸው እኛ የምንወዳቸው ብሩኬም እዛ ላይ ተገኝቶ ነበረ። በሰዓቱ ግን ሃይሚዬ የለችም ነበረ እና ያቺ ሶስና ቀልቃላ እሷም አታርፍም እና እንደምታዩት ነው ቪዲዮ ላይ ውስጥ ከፊት ለፊት ቀንጨብ አድርጌ አሳይቻችኋለሁኝ። ያው ዳኒም ከዚህ ወገን ቆሟል። እሷ መጣችና አንገቱን የብሩኬን አንገት ወደ እሷ ዘንበል አድርገዋለች። ጉንጩን ትሳም በጆሮው ትንገረው፣ ግንባሩን ትሳም፣ አናቅም። ጉንጩን ራሱ ብትስመው ኖርማል ነው፣ ወንድሟ ነው። ምንም እንትን የሚባል ነገር የሚካበር ነገር የለም። የብዙ ጊዜ ጓደኛሞች ናቸው። ብሩኬ ከዚህ በፊት ተናግሯል። እኔ አዲስ አበባ እንደመጣሁኝ ያወቅኳትኝ ጓደኛዬ ነች፣ የጥንት ጓደኛዬ ናት ብሏል። ያ ጓደኛ ማለት እኮ ብዙ ነገሩ ብዙ ውለታ የዋለችለትም ልጅ ልትሆን ትችላለች። መልካም ነገር ያደረገችለት ልትሆን ትችላለች። አሁን ብሩኬ ከሃይሚ ጋር አብሮ እየኖረ በአንድ ቤት ውስጥ ብሩኬ እንደዛ ምናምን ብላችሁ የምትጠረጥሩ ሰዎች እውነት ዛሬም ድረስ እንቅልፍ ላይ ናችሁ ማለት ነው። ብሩኬና ሃይሚ እንደዚህ በፍቅር ሆነው ሌላ ነገር ማሰብ ማለት እግዚአብሔርን የምለለ ስግጥና ነው። የምሬ ነው የምላችሁ። ሌላው ነገር ደግሞ ሶስና ዳኒ ፍቅረኛዋ ነው። በጣም እንደምታከብረው እንደምታፈቅረው የሆነ ጊዜ ልደቱ ላይ ተናግራለች። ለሷ ልደት ነው ለሱ ልደት። ስለዚህ ለምን ሰው አንሆንም? አንዳንድ ጊዜ ነው የኔ ሀሳብ። የሆነ ነገር ስታገኙ ልክ ትክታክ ገዝታችሁን ትከፍቱና እኝኝኝኝኝ ምናምን ነገር ምግብ ብሉ። እውነቴን ነው የምላችሁ፣ ሰው አትብሉ ሁሌም። ሌላው ነገር ደግሞ እንደዚህ ትክታክ ላይ ያንን ቪዲዮ እያንሸራሸራችሁት ምናምን አይቻለሁኝ። ግን አይቼ ማለት አልፈለግኩኝም። ምክንያቱም ሃይሚ የሆነ ስትነካ ብቻ አይደለም የሆነ ነገር መስጠት ያለብኝ። እዚህ ጋር ብሩኬም ሲነካ የሆነ ነገር ማለት አለብኝ። ሁለቱም ለኔ አንድ ናቸው። ምንም ምለይበት ነገር የለም። ግን ሁሉ ጊዜ ሰውን ባናስቀይም ሰውን ባንወቅስ ጥሩ ነው። ሃይሚ እኮ ከምንም በላይ ህይወቷን የምትኖረው ራሷ ናት አይደለም? እኔ ወይንም እናንተ ልንኖርላት አንችልም። እሷ ራሷ ናት የምትኖረው ህይወቷን። ከምንምና ከማንንም በላይ ስለ ራሷ ጠንቅቃ ታውቃለች። ልጅም አይደለችም። ብዙ ነገር ታስባለች። ስለዚህ እኔ ነኝ ላንቺ አዋቂ ባንሆን ሁሉ ጊዜ የሆነ ነገር ስናይ ተነስተን ሰውን ባንሳደብ ጥሩ ነው። በዛን ሰዓት ደግሞ ብሩኬ እጁ ከኪሱ ነው፣ እንደምታዩት ቪዲዮ ላይ እጁ ከኪሱ ነው። እሷ ናት መታ ጉንጩን ትሳመው፣ በጆሮው ትንገረው። ምንም የምናውቀው ነገር የለም። ጉንጩንም ብትስመው ኖርማል ነው። እናንተ ብራዘራችሁን ጉንጭ አስሙም እንዴ? ምንድነው ፋራ የምንሆነው? ለምንድነው? ምን ሰላምታ ምን ችግር አለ? የፈጣሪ ሰላምታ እኮ ነው። እና እንደ ሰው ብናስብ ጥሩ ነው። የሆነ ነገር ይዘን እንትን ባነት ጥሩ ነው። ብዙ ነገር አሁን አወሩ ብሩኬና ሃይሚ ወደፊት ምናምን ስለ ሰርጋቸውም አወሩ፣ ስለ ቀለበታቸውም አወሩ። እንደዛ ሁላ እያወሩ እንኳን እናንተ ቆይ ብሩኬን በምን አንግል ነው የምትስሉት? እኔ አልገባኝም። ብሩኬን ዝም ብላችሁ እንደምንድን ነው የምታስቡት? እንደ ሃይሚ ወንድም አድርጋችሁ ነው እንደምታስቡት? አንድ ወንድ ልጅ ካላገባት የማያገባት ካልሆነ እርግጠኛ ካልሆነ ለሴት ልጅ ተስፋ አይሰጥም። አስረግጬ ተነግራችሁ እንደ የማያገባት ከሆነ አንድ ሴት ልጅ ተስፋ አይሰጥም።
ስለሚያገባት ይመስለኛል ብንጋባ አንድ ሰው ስለ ልጅ እያወሩ ስለ ትዳር እያወሩ ስለ ሰርግ እያወሩ ስለ ቀለበት ፕሮግራም እያወሩ እንደዛ አይነት ውስጥ ሆኖ እነዚህ ሰዎች እንደገና ደግሞ ወደ ኋላ ተመልሶ ብሩኬ ለምን እንደዚህ ከሶስና ካይክ እንዴ? እሺ ቢያንስ እንኳን ብሩኬና ሃይሚ ተጋብተው የሴት ፍሬንድ ባያበዛ ብሩኬ ወይንም ከሴት ፍሬንዶች ጋራ ባይታይ ጥሩ ነው። ምክንያቱም ይሄ ትዳርን የሚያናጋ ነገር ነው። ለቤቱ ጊዜ ለሷ ለሚስቱ ጊዜ ላይ ሰጣት ይችላል፣ ለልጆቹ ጊዜ ላይ ሰጥ ይችላል። ምክንያቱም እነዛ ሰዎች ትዳር ካልያዙ ባለጌ ከሆኑ ሊያበላሹትም ይችላሉ ብለን እሺ ልናስብ እንችላለን። ገና እነዚህ ልጆች ቀለበት አልታሰረ፣ ትዳር ውስጥ አልገቡ፣ የሆነ ነገር አልተፈጠረም። ብቻ ግን ህልም አላቸው። ያንን ህልማቸውን ካሳኩ በኋላ ምናልባት ሰርግም ቀለበትም ሊኖር ይችላል በፕሮግራም። ሁሌም እያወሩ ነው የልባቸውን። ብሩኬም ደጋግሞ ሃይሚ የምትገርም ልጅ ነች የምትገርም እያለ ስለሷም እየመሰከረ ነው ያለው። ሰው ይሄን ያክል እንኳን መረጃ እየሰጠን ይሄን ያክል የውስጣቸውን ቅርርብ በዚህ ደረጃ ተመስጠው እያወሩ ለምንድን ነው አንደርስታንድ ማናደርጋቸው? ወይኔ ጉዴ ተቃጠልኩኝ። መቤቴን ሪማ አሁን እያስጠላችሁኝ ቪዲዮ ራሱ መስራት አቆምኩኝ። የምር መቤቴን ማለት በቃ ምን መሰላችሁ፣ የሆነ ሰውን ማትረዱ ሰዎች አላችሁ። ዝም ብላችሁ ሰውን ማትረዱ ሰዎች አላችሁ። መቀጥቀጥ ትፈልጋላችሁ ያንን ሰው። ለምን ሁሌ ለምን? አሁን ብሩኬ እኮ ሃይሚን የሆነ ነገር ሰርፕራይዝ ቢያደርጋት ወይ ለካ እንደዚህ ነረሃል እንዴ ምናምን ብላችሁ በቃ ትመለሳላችሁ። እስከ ዛሬ የተደረገችው ሰርፕራይዝ እስከ አሁን ማታ ጌም ሲጫወቱ ነበረ ላይቭ ላይ አብረው ነው ያመሹት። አብረው ነው በአንድ ስልክ ቁጭ ብሎ እንትን ሲጫወቱ ያመሹት። ስለምንድን ነው እንትን የምንለው ሰውን የምንወቅሰው? ሶስናም ጉንጩን ተሳመችው። ውርደቱም ቅሌቱም ለራሷ ነው። አለቀ። ብሩኬ ሄዶ አልሳማት። ብሩኬ ሄዶ ቢስማት ነው ብሩኬ ለምን እንላለን? ደረሰች፣ ሳመችው። እሷ ወጥ ቀመስ ነች። በቃ እናቃታለን። እናንተን ለማናደድ ሊሆን ይችላል፣ አጀንዳም ለመፍጠር ሊሆን ይችላል፣ ድራማም ለመጀመርም ሊሆን ይችላል። እስቲ በደም ሰፋ አድርጉ ጭንቅላታችሁ። ድራማም ሊሰሩብን ሊሆን ይችላል። ድንገት መጣች፣ አንገቱን ዘንበል አደረገች፣ ትሳመው፣ ትንከሰው፣ ትንገረው፣ አናቀም። መድኃኒዓለም ነው የሚያውቀው። ብትስመውም ኖርማል ጓደኛ ናቸው። በቃ እንደ ወንድሟ ነው የምታየው። አለቀ እንዴ! የተቀራረበ ጓደኛን የክፉ ጓደኛህን እኮ የክፉ ቀን ጓደኛህን እኮ ልትተው አትችልም። ምናልባት እኮ በውለታ ተሳስረው ሊሆን ይችላል። ምናልባት እኮ ሁለቱ እኮ በጣም የሚያቀራርባቸው ጓደኝነት ሊኖራቸው ይችላል። ለምንድን ነው ሁሉ ጊዜ ሃይሚ እንድትሰደብ የምናደርገው? እውነት ሃይሚ የምንወዳት ከሆነ ከእንደዚህ አይነት ድርጊታችን ጥቅቅን ነገር ስናገኝ መተን እሷ እንድትሰደብ ባናደርጋት ጥሩ ነው። ይቺ ልጅ አሁን ደስታ ላይ ናት አይደለ? ደስታዋን ባንነጥቃት ጥሩ ነው። አጠገቧ ያለው ብሩኬ እንጂ እኛ አይደለንም። እኛ ስልካችን ላይ ተቀምጠን 30 ኮተት ወሬ ከምናወራ ይልቅ ቻናላቸውን ሼር ብናደርግላቸው፣ ሰብስክራይብ ብናደርግ ጥሩ ነው። ለነሱ የሚጠቅማቸው ይሄ ነው። ግንሳ የሆነ ነገር ስናገኝ ይሄ ስልክ አለ፣ ይሄ ቲክታክ አለ፣ ላይቭ ላይ ተቀምጦ እኛኛኛኛኛኛ ሁሉ ጊዜ እንደዛ አትጨመላለቁ። ምንድነው እኛም ብቻ ነው እንዴ ቲክቶክ ላይ እየመጣችሁ የምትረግጡን? እናንተም ትረገጣላችሁ አስፈላጊ ከሆነ በቡርኬና በሃይሚ ከመጣችሁ። የምታወሩትን ነገር ወቁ። እንደ ወዳጅ ከሆናችሁ በስነ ስርዓት ውደዱ። ጥላት ከሆናችሁ ወይንም የቡርኬ አፍቃሪ ከሆናችሁ በግልጥ አፍቃሪ ነን በሉ። ጥላትም ከሆናችሁ በግልጥ ጥላት ነን በሉ እንጂ እየተነሳችሁ ብሩኬ ላይ ዘለፋ ነቀፋ አታብዙ። በቃ አታብዙ። አማቼ ለቀቅ አድርጉት። ምን ሆናችሁ ነው? ምን ያደርጋችሁ? ለዚህ ልጅ ያላት አጠገቧ ያለው ከማንንም በላይ የሚረዳት የሚያዳምጣት ደስታንም ሁሉንም ሀዘንም ሁሉንም የሚካፈላት አጠገቧ ያለው አንድ ብሩኬ እንጂ አንቺ ወይንም እኔ አይደለሁም። በቃ አለቀ።